በ2018 የግቢ አጥር ማሳጠር ብንፈልግ በአሁኑ ሰዓት ባለው ዋጋ ስንት ብር ይወስድብናል? ምን ምንስ ማቴሪያሎች ያስፈልጉናል? ጠቅለል ብሎስ ስንት ብር ይዘን ይህን ስራ መስራት እንችላለን? እያንዳንዱ በዝርዝር የምናይ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ቪዲዮ ላይክ በማድረግ ጀምሩት። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደት ናችሁ? ውድ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ መረጃ እንግዲህ የግቢ አጥርን በተመለከተ ይሆናል። በአሁኑ ሰዓት እንግዲህ የግቢ አጥር ማሳጠር ብናስብ ስንት ብር ይሰራልናል? የሚያስፈልገውስ ማቴሪያል ምን ምን ነው? የባለሙያ ጠቅለል ብሎ ስንት ያስፈልጋል የሚለውን ከዛሬው ቪዲዮ ላይ የምናይ ነው የሚሆነው ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ቪዲዮ ላይክ ማድረጋችሁን አትርሱ። ውድ ተመልካቾች ለዛሬ ያስኩላችሁ እንግዲህ 10 በ20 ወይንም ደግሞ 200 ካሬ ቦታ ላላችሁ ግቢውን በውሃ ልክ አድርጋችሁ ከዛ ላይ ቋሚውን በብረት እንዲሁም ደግሞ ማገሩንም በብረት አድርጋችሁ መስራት ብታስቡ ምን ምን ያስፈልገናል? ስንት ቋሚ ብረቶች ያስፈልጋሉ? እንዲሁም ደግሞ ማገሩም የብረት ሆኖ ስንት ያስፈልጋል? እያንዳንዱ በዝርዝር እናያለን ማለት ነው። ከሚያስፈልጉን ማቴሪያሎች መጀመሪያ የሚሆነው እንግዲህ ወደ ስራ ከመግባታችን በፊት ምን ያስፈልገናል? የአጥር ፕላን ማውጣት ይጠበቅብናል። ያ ማለት በመዘጋጃ ቤት መዘጋጃ መጥቶ አዋሳኞቻችሁን በአራቱም በኩል በሰሜን፣ በደቡብ፣ በምስራቅና በምዕራብ በኩል ያሉትን ችካል ቸክሎ እዚህ ቦታ ላይ ጀምራችሁ ወደ ቆፍሩ ብሎ መዘጋጃ ችካል ይቸክላል። ከዛ ምን ያስፈልጋቸዋል? የአጥር ፕላን ማውጣት ይኖርባቸዋል ማለት ነው። ምክንያቱም ህጋዊ ሆናችሁ ፕላኑን ይዛችሁ ይህን መሰረት ያለው ነገር ስለሆነ ወይንም ደግሞ ብዙ ወጪ ልታወጡበት ስለሆነ 5 ሳንቲም ወይም 1 ሳንቲም ብትሆን ወደ ሰው ቦታ ላይ ሄዳችሁ ብታጥሩ ኋላ ማፍረሳችሁ አይቀርም። ስለዚህ ያን ሰው ጎረቤታችሁ የማስፈረስ መብት አለው። ያ ነገር እንዳይከሰት ቀጥታ ፕላናችሁን አውጥታችሁ መዘጋጃች ካልቸክሎ ማሰራት ይኖርባችኋል ማለት ነው ውድ ተመልካቾች። ስለዚህ ለአጥር ፕላን እስከ 10,000 ብር የሚያስፈልጋችሁ ይሆናል። የተለያዩ ባለሙያዎችን አማክራችሁ አንድ አይነት ዋጋ ላይ ሰሩ ይችላሉ። ከዚህም በታች ከዚህም በላይ ሊኖር ስለሚችል ብቻ እስከ 10,000 ብር ያስፈልጋችኋል። ለምሳሌ እኔ ብዙ ቤቶች ላይ እንደዚህ ስራዎች ሲሰሩ እስከ 10,000 ብር ለፕላን ወጥቷል ማለት ነው። ፕላን ትይዛላችሁ ለማለት ነው። ቀጣይ የሚሆነው እንግዲህ ወደ ማቴሪያሎቹ ነው የምንገባው። ከአሸዋ እንጀምራለን። አሸዋ አንድ ሲኖ አሸዋ ያስፈልጋችኋል፣ በትልቁ ማለት ነው። በሲኖ በሱ አንድ ሲኖ ያስፈልጋችኋል። ስለዚህ ለአሸዋ 28,000 ብር። እንግዲህ የአሸዋ ዋጋ ለየአካባቢያችን ይለያያል። ምክንያቱም እስከ 70,000 60,000 ከዛም በላይ የሚሄድባቸው አካባቢዎች ስላሉ እዛ አካባቢ ላይ ላላችሁ ደግሞ በራሳችሁ በዛው በአካባቢ ባለው ሂሳቡን ማውጣት ትችላላችሁ በቀላሉ ማለት ነው። መጠኑን ካወቃችሁ ሂሳቡ ቀላል ስለሚሆን ማለት ነው። ሌላው ድንጋይ ነው። ድንጋይ 2 ሲኖ ያስፈልጋችኋል። 26,000 ብር ለድንጋይ የሚያስፈልግ ይሆናል። ሌላው ሲሚንቶ ነው። ሲሚንቶ እንግዲህ እንደምትጠቀሙት ኮርስ ይወሰናል ማለት ነው። በጣም 3-4 ኮርስ ከዛ በላይ የሚሄድ ከሆነ ሲሚንቶውም አሸዋውም ድንጋዩም እንደዛው ይጨምራል ማለት ነው። ስለዚህ በምታዩት መልኩ በዚህ መንገድ 3 ኮርስ ማሰራት ብታስቡ አንድ ወደታች ይቀበራል፣ 2 ወደ ላይ ይወጣል ማለት ነው። በዛ መንገድ ማሰራት ካሰባችሁ እስከ 22 ኩንታል ሲሚንቶ ያስፈልጋችኋል። የአንድ ኩንታል ዋጋ በአሁኑ ሰዓት 1550 ብር ነው። የ22 ኩንታል በ1550 ብር 34,100 ብር ለሲሚንቶ የሚያስፈልግ ይሆናል። ሌላው የሲሚንቶ ማስጫኛ ያስፈልጋችኋል እስከ 3500 ብር የማውረጃም አጠቃሎ ማለት ነው። ብዙ ርቀት ስለማይኖረው ብዬ ነው እንግዲህ 3500 የያዝኩት ማለት ነው። ሌላው የቋሚ ብረቶች ናቸው። እዚህ ጋር የምታዩቸው ርቀቱ በየ2 ሜትሩ ነው እንግዲህ ቋሚው የቆመው ብረቱ ማለት ነው። ወደ 1.50 ሜትር ብታመጡት ይበልጥ ጥንካሬው አሪፍ ይሆናል ማለት ነው። ይህ የምትመለከቱ ለምሳሌ 2 ሜትር ነው። በ2 ሜትር ካደረጋችሁት 10 ቋሚ ይበቃችኋል። በ1.50 ሜትር ካደረጋችሁት ደግሞ 15 ቋሚ ያስፈልጋችኋል ማለት ነው። ስለዚህ ውድ ተመልካቾች ለምሳሌ እንበልና ይህ የምትመለከቱት 2 ሜትር ነው እንደነገርኳችሁ። በ15 ካደረጋችሁት 15 ቋሚ ያስፈልገናል። ነገር ግን የአንዱ ቋሚ ቁመት 6 ሜትር ነው። 6 ሜትር ሲሆን በቀጥታ ምን ታደርጋላችሁ?
አንዱን ቋሚ ለሶስት 2 ሜትር ሆኖ ይቆረጥና ለ3 መሆን ይችላል ማለት ነው። ከዛ 50 ሳንቲም ከኋላ ልኩ ጋር ወደ ታች ይቀበራል። ሜትር ከ50 ወደ ላይ ይወጣል ማለት ነው። የቆርቆሮ ከፍታ ወይም ቁመቱ 2 ሜትር ነው። 50 ሳንቲም ቆርቆሮ ወደ ላይ ወጣ ቢልም ትንሽ ጠባብ ነው፣ ትንሽ ነው። ብረት ላለማባከን ማለት ነው። ያችን እንሸፍን ብለን ቢታሰብ ቋሚውን ከ2 አደረግነው ማለት 3 ሜትር ሊሆን ነው። 50 ሳንቲም ሲቀበር 2 ከ50 ይወጣል። ቆርቆሮ 2 ሜትር ነው። ከቆርቆሮ በላይ ደግሞ ብረቱ 50 ሳንቲም ወደ ላይ ከፍ ብሎ ሊታይ ነው። ያን እንዳይታይ ሲባል ሲቆረጥ ብረት ታባክናላችሁ ማለት ነው። ስለዚህ ቆርቆሮ ቢተርፍ የተሻለ ስለሆነ አንዱን ቋሚ ለ3 በየ2 ሜትር ቆርጦ ለ3 መሆን ይችላል ማለት ነው። ስለዚህ ቋሚ ብረት 15 ያስፈልጋችኋል። የአንዱ ዋጋ 2500 ብር ነው። ደረጃ አለው። ይህ ደረጃ አንዱ ነው። ደረጃ 2 ከመጣችሁ 1800 ብር፣ ደረጃ 3 ደግሞ 1500 ብር የተሸጠ ይገኛል ማለት ነው። ስለዚህ እኔ በደረጃ 1 ብረት ነው የሰራሁላችሁ ማለት ነው። የ15 ቋሚ በ2500 37500 ብር። 15 ቋሚ የሚወስደው መግቢያ ላይ እንደነገርኳችሁ በሜትር ከ50 ልዩነት ከሆነ ነው የሚቆመው ብረቱ። በ2 ሜትር የሚሆን ከሆነ ደግሞ ወደ 10 ቋሚ ይመጣል ማለት ነው፣ ዝቅ ይላል። ወደ ማገር ስንመጣ 29 ማገር ያስፈልጋችኋል። ይህም በአንደኛው ነው ያደረኩት። አንዱ ማገር 850 ብር ነው። ቁመቱም 6 ሜትር ነው። ልክ እንደ ቋሚው ተመሳሳይ ነው በሜትር ደረጃ ማለት ነው። ስለዚህ 29 በቂ ነው ማለት ነው። 3 ማገር ነው የሚሆነው ማለት ነው ከ3 ቦታ ላይ። ስለዚህ ዙሪያውን ስንዞር 29 ማገር ያስፈልጋል። በ850 ብር 24650 ብር ለማገር ያስፈልገናል። ሌላው ብረት ማስበየጃ ነው። ብረቱ መበየድ አለበት ለብየዳ እና በውስጡ ደግሞ መበየጃ የሚያስፈልጉ ማቴሪያሎች አሉ። እነሱን አጠቃሎ እስከ 4000 ብር ለብየዳ የሚያስፈልጋችሁ ይሆናል ማለት ነው። ሌላው ቆርቆሮ ነው። ቆርቆሮ 70 ቆርቆሮ በቂ ነው ማለት ነው። የአንድ ቆርቆሮ ዋጋ 720 ብር ነው። የአጥር ቆርቆሮ አሁን ላይ የሚሸጠው ማለት ነው። የ70 ቆርቆሮ በ720 ብር ስናበዛው 50400 ብር ለቆርቆሮ ያስፈልገናል። ሚስማር 3 ባኮ ያስፈልገናል። በ1000 ብር 3000 ብር የቆርቆሮ ሚስማር ያስፈልጋል። ሌላው የባለሙያ ነው። የባለሙያ እንግዲህ ከውሃ ልክ ጀምሮ ቆርቆሮ ሙሉ ፊኒሽንጉን እንግዲህ ይህን አጥሩን ለመስራት ከ35 እስከ 40 ሺህ ብር ለባለሙያ የሚያስፈልግ ይሆናል። ይህን ያልኳችሁ 35ም የሚሰራ አለ፣ 36ም 37ም ከፍተኛ እስከ 40 ሺህ ብር የባለሙያዎች ልዩነት ስላለ ጠቅላላ ብሎ አንዱ በሚሰራበት ዋጋ ሌላው ስለማይሰራ ማለት ነው። ስለዚህ ዝቅተኛ 35 ሺህ ከፍተኛ እስከ 40 ሺህ ብር የባለሙያ የሚያስፈልግ ይሆናል ማለት ነው። ይህንን እንግዲህ ጠቅላላ አድርገን ስንደምረው 256150 ብር ወስዷል ማለት ነው። ይህ አሁናዊ ዋጋው ማለት ነው። ስለዚህ ከ256 ሺህ እስከ 260 ሺህ ብር ባለው አንድ ጥቃቅን ወጪዎች ቢኖሩ ውሃ ማጠጣት የተለያዩ ነገሮች ስለሚኖሩ እስከ 260 ሺህ ብር በአሁኑ ሰዓት 10 በ20 ወይንም ደግሞ 200 ካሬ የግቢ አጥር ለማሳጠር አሁን የጠቀስኩላችሁን የሚያስፈልግ ይሆናል ማለት ነው። ስለዚህ ውድ ተመልካቾች ይህ አሁናዊ ዋጋው ነው። ነገ ምን ይፈጠራል አይታወቅም ማለት ነው። እንግዲህ ቀደም ሲል እስከ 220 አካባቢ ድረስ እንደጨረሰ በተደጋጋሚ ቪዲዮዎች ሰርቼላችኋለሁ። አሁን ደግሞ ወቅቱን ጠብቆ የሚቀንስ ነገር የለም ጨምሮ አሁን ላይ ደግሞ እስከ 260 ሺህ ብር ይዛችሁ ይህንን ማጠናቀቅ ትችላላችሁ ማለት ነው። ይህ ቪዲዮ እንደምትወዱት አልጠራጠርም። ላይክ አድርጉት፣ ሼርም አድርጉልኝ ማለት ነው። እንዲሁም በቅርብ 50 ሺህ እንድንገባ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በሌላ አስተማሪና ቁም ነገር አዘል ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረሕመቱላህ ወበረካቱ።